ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ከአዲስ አበባ 275 ኪሎ ሜትር ርቀት ላይ ጊቤ በረሃን አልፎ የየም ብሔረሰብ የባህላዊ እጽዋት የመሰብሰቢያ ቀን ላይ እንገኛለን። ይሄ ቀን ጥቅምት 17 ነው። በየዓመቱ የሚከበር በዓል ነው። በብሔረሰቡ ላለፉት ረጅም ዓመታት ከቀደምት አያቶቻቸው ጀምሮ የሚደረግ ባህላዊ እጽዋትን የመሰብሰቢያ ቀን ነው። ይሄ ቀን በሰፊው እየተከበረ ነው የሚገኘው። በዋናነት ደግሞ ጥናትና ምርምር ለሚያደርጉ ባህላዊ ሕክምና ላይ ለሚሰሩ ሳይንቲስቶቻችን ትልቅ ግብዓት ይሆናልና አህሪ ይህንን ኃላፊነት በመውሰድ ዛሬ እዚህ እንድንመጣና ይህንን ፕሮግራም እንድናዘጋጅ እገዛ አድርጎልናል። ከልብ አድርገን እናመሰግናለን። ያለንበት የቦር ተራራ 2939 ያክል ከባህር ጠለል በላይ ከፍታ አለው። በጣም ቀዝቃዛና እጅግ ውብ የሆነ አካባቢ ነው። በዚህ በየም ብሔረሰብ የተለመደው ይሄ ባህል በየዓመቱ ጥቅምት 17 የሚከበል እንደ ፌስቲቫልም የሚታሰብ ትልቅ የባህል ዝግጅትም የሚደረግበት ልምምድ ነው። አህሪ በዚህ ላይ ጥናትና ምርምሮቹን ሰፋ አድርጎ ለመስራት የባህል ሕክምና ዘርፉ ቲሙን ይዞ መጥቶ እየሰራ ይገኛል። ይህንንም ፕሮግራምም እንዲዘጋጅ ካደረጉ ተቋማት መካከል አንዱና ዋነኛው እሱ ነው። እኛም እዚህ መተን ይህንን ፕሮግራም እንድንቀርጽና ከእናንተ ጋር ቆይታ እንድናደርግ እገዛ አድርጎልናል። ከልብ አድርገን እናመሰግናለን። የዛሬ ፕሮግራማችን እንግዳ ይህን ፕሮጀክት የሚመራው ዶክተር ሙሉጌታ ጉታ ነው። ከሱ ጋር ቆይታ እናደርጋለን። በአህሪ የባህል ሕክምና ላይ ትልቅ ምርምር ከሚያደርጉ ተመራማሪዎች መካከል አንዱ ነው። ይህንን ፕሮጀክትም ይመራል። ከሱ ጋር ቆይታ እናደርጋለን። ልዩ ልዩ ጥያቄዎችን እያነሳንለት ቆይታ ስናደርግ ደግሞ በዚህ አካባቢ ላይ እየተሰራ ያለውን ውጤታማ የሆነ የባህል ዕውቀትን ማዕከል ያደረገ ሀሳቦችን እየሰጠን ቆይታ ያደርጋል። እናንተም ከኛ ጋር ቆይታ እንድታደርጉ በማክበር እንጋብዛችኋለን። በጣም አመሰግናለሁ። ስለተገናኘን ደስ ብሎናል። እዚህ ደስ የሚል ቦታ ላይ ነው የተገናኘ ነው። እንግዲህ ከባህር ጠለል በላይ 2900 ሜትር ሲ ሌቭል ከፍታ ላይ ነው ያለነው። ትክክል ነው። እስቲ ስለ ተራራው መጀመሪያ ንገረኝ። እሺ፣ አመሰግናለሁ። ቦር ተራራ የየም ብሔረሰብ በየዓመቱ ጥቅምት 17 ባህላዊ መድኃኒት የሚለቅምበት ወደ 2933 አካባቢ ከፍታ ያለው በዓመት ጥቅምት 17ን ጠብቀው ባህላዊ መድኃኒት የሚለቅሙበት ቦታ ነው ቦር ተራራ። በጣም ደስ ይላል አካባቢ። እጅግ በጣም እኔ የገረመኝ አካባቢው ላይ ማህበረሰቡ ለኢንቫይሮንመንት ያለውን ቫልዩ ሁሉ ነው ያየሁት አይደል? በጣም እጅግ በጣም የተለየ ነው። እንዴት አድርገው ይሄንን ቢውልድ አደረጉ ብለህ እንደምትመራመርበት ነው። ለተፈጥሮ ሀብት ያላቸው ክብር ለዛፎች፣ ለቅጠሎች በአጠቃላይ ለእጽዋት ያላቸው ክብር እጅግ በጣም የሚያስመሰግን ነው። ኢቭን ይሄንን ከቅማያታቸው ጀምረው ወደ ልጅ ያስተላለፉበት ህፃናቶችንም ታያለ። እዚህ ለስራኛ ጥናት ለማካሄድ መተን ነው። በዚሁ አጋጣሚ ሴቶችን፣ ትላልቅ አባቶችን ብቻ ሳይሆን ህፃናቶችንም ብታይ ለተፈጥሮ ሀብት፣ ለደን፣ ለዛፎች የሚሰጡት ክብር ማመን ያቀታል እና ለዚህም ነው እነሱ የፈውስ ምድር ይላሉ። እና በየዓመቱ ጥቅምት 17 ዛሬ አሁን ጥቅምት 17 ነው። እኛም ከማህበረሰቡ ጋር ከየም ብሔረሰብ ማህበረሰብ ጋር ሆነን ይሄን ባህላዊ መድኃኒት ለመልቀም ነው እዚህ ቦር ተራራ ላይ የተገኘ ነው። እንግዲህ አህሪ ኃላፊነቱን በብዙ እየተወጣ ያለ ተቋም ነው። በተለይ በዚህ በባህላዊ ሕክምና ምርምር ላይ ብዙ ቦታዎችና አካባቢዎች የሚሰሩ ባህላዊ መድኃኒቶችን ማዕከል ያደረጉ ጥናትና ምርምሮችን ያደርጋል። ስለዚህ አንዱ ዘርፍ ነው። ፕሮጀክቱን እንድትመራ የተሰጠ አንዱ አንተ ዶክተር ሙሉጌታ ነህ። ትክክል። ስለዚህ ትልቅ አቅም ነው ብዬ ነው የማምነው። ምክንያቱም የነበረ ምናልባት ወደ ኋላ 500 600 ዓመትም
ታሪክ ሊኖረው ይችላል። በጣም እንትን አድርጎ ማየት ይፈልጋል። በጣም እንደገና ደግሞ ስፔሲፊክ እቺን ቀን ማዕከል አድርገው ጥቅምት 17ን ልክ ክረምቱ ወጥቶ አካባቢው ጠፈፍ ሲል ኦቨርም ለጋ ሳይሆን ኦቨርም ደግሞ በስሎ ሳይደርቅ ይሄንን ፎከስ አድርገው እንደየሰሩ እንዳለ ነው የሚያሳየው። ምንድነው እኛ የምናደርገው ከኛ ስራ ጋር ከአህሪ ስራ ጋር የባህል መድኃኒትን ማጥናት ካጠናንም በኋላ ወደ ፕሮዳክት ማድረስ ይሄንን በተመለከተ ለምናደርገው ጥናት የዚህን የሄም ብሔረሰብን ዕውቀት በተሻለ መልኩ እንዲተዋወቅ ማድረግ እና በተሻለ መልኩ አገልግሎት እንዲሰጥ ለማድረግ ትላንትና ጥቅምት 16 አውደ ጥናት በየም ብሔረሰብ የተዘጋጀ አውደ ጥናት ለመሳተፍና አህሪ ከውቻሞ ዩኒቨርሲቲ ከብዙሃ ህይወት ኢንስቲትዩት ከግብርና ምርምር ጋር በተቀናጀ መልኩ የሰራውን የጥናት ውጤትም ያቀረብንበት ነው እና ያ ለምንድን ነው የሚጠቅመው ለማህበረሰቡ? እነሱ ይሄ ማህበረሰብ የቆየ ዕውቀት የባህል መድኃኒት ዕውቀትና አጠቃቀም አለው። እኛ ደግሞ በምርምር ዘርፉ ላይ ያለነው ይሄንን ዕውቀት በተሻለ መልኩ እንዲታወቅና አገልግሎቱ እንዲጨምር ባሰበ መልኩ ነው ተቀናጅተን ከአራት ተቋማት ጋር እየሰራን ያለነው። ጥቅምት 16 ትላንትና የየም ብሔረሰብ አውደ ጥናት ላይ የየም ብሔረሰብ የባህል መድኃኒት አውደ ጥናት ላይ ተሳትፈን የራሳችንን በዚህ ዞን ላይ ያደረግነውን ጥናት አቅርበናል። ስለዚህ ጥሩ ነው። በጣም እኛም እንደ አህሪ በቅንጅት የህብረተሰቡን ለመደገፍ ትልቅ ቁርጠኝነትን የሚያሳይ እንግዲህ ይሄን አካባቢ ስናየው አካባቢው እጅግ የሚገርም አካባቢ ነው። እኔ አሁን ካንተ ጋርም እየዞርን ስንመለከት በጣም ህፃናት ልጆች የትኛው እጽዋት ለምን ይጠቅማል የሚለውን ነገር ግንዛቤው አላቸው፣ ዕውቀቱ አላቸው። አህሪም ይሄንን ፎከስ አድርጎ ነው እንግዲህ እንደ ተቋም እየሰራ ያለው። የሚመለከተውም አካል ይሄንን ማዕከል አድርጎ ነው እየሰራ ያለው። ሌላ እያንዳንዱ እጽዋት የትኛው ፓርት ነው ጥቅም የሚሰጠው? ቅጠሉ ነው፣ ግንዱ ነው፣ ስሩ ነው፣ አበባው ነው፣ የትኛው ፓርት ነው የሚለውንም ከህፃን ጀምሮ ለይተውታል። እንደውም ትናንትና ከቀረቡ ሪሰርቾች መካከል አንደኛው ላይ የሰማሁት ምንድነው በዚህ ተራራ ላይ በዚህ በቦር ተራራ ላይ ያለው የእጽዋት ሲቆጠር ከ200 በላይ የእጽዋት አይነቶች እንዳሉ ነው። ስለዚህ እንደውም አንዳንድ ሀገር እኮ 200 ያህል እጽዋት ያለላቸው ሀገሮች አሉ። እንግዲህ በዚህ ተራራ ላይ 200 አይነት እጽዋት አለ። ምን ያህል የታደልን ሰዎች እንደሆነን ያሳያል። ትልቅ ሪሶርስ ነው፣ አቅም ነው። ስለዚህ እዚህ ላይም ሐሳብ መጨመር ይቻላል። ይሄ በጣም መታደል ነው፣ እንደ ሀገርም መታደል ነው። ለዛም ነው ማህበረሰቡ የፈውስ ምድር ብሎ የሚጠራው እና ብዙ አይነት እኛም አሁን በትላንትና ራሱ ከሰበሰብነው እኛ ብቻ ነው ወደ 200 የሰበሰብነው። ከዚህ በፊትም እስከ 400 እንደዚህ ተሰብስቧል። ብቻ በአጠቃላይ ወደ 700 አካባቢ የሚሆኑ የባህል መድኃኒት ለተለያየ በሽታ የሚሆኑ ማህበረሰቡ ሰንዶ ይዟል። ይህንንም ሰነድ ብቻም ሳይሆን ከትልቅ ወደ ትንሽ ሴት ወንድ ሳይል በደረጃ ለልጆቹ ሳይቀር አስተላልፏል እና ህፃናቶችንም ዛሬ አሁን እንደምናያቸው ይሄው ሁሉም ቦር ተራራ ላይ ወጥቶ የባህል መድኃኒት እየለቀመ ነው ያለው እና ከትውልድ ትውልድ ምን ያህል እየተላለፈ እንደመጣ ራሱ ዛሬ ላይ ጥቅምት 17 ለኛ የሚያሳይ ነገር ይሄ የየም ብሔረሰብ ኤክሰርሳይዝ እያደረገ ያለው የባህል መድኃኒትን የመልቀም ትሬንድ ለሀገርም ቢሆን ትልቅ ምሳሌ ነው። ለትውልድ ትውልድ በቀላሉ እንዴት እንደሚያስተላልፉ አሁን በጥናት ላይ እኛ በየቤቱ እየዞርን በምንሰበስብበት ራሱ ወቅት በግልጽ ስለ መድኃኒቱ በግልጽ ስለ ፈዋሽነቱ በግልጽ ነው እየነገሩን የነበረው እና ከሌላው ራሱ በተለየ ለባህል መድኃኒት ያለው ራሱ ግንዛቤው የተለየ ነው። በዘመናዊ መንገድ ሳታስተምረው ራሱ ማህበረሰቡ ለልጆቹም ኦንድ አድርጎታል። ባህል መድኃኒት ፈዋሽ ነው የሚለውን ነገር ይዟል። ይሄ ትልቅ እሴት ነው።
ለተመራማሪም እንደኛ ላለ ተመራማሪም ትልቅ እሴት ነው። ምክንያቱም እነሱ መረጃውን በግልጽነት የሚሰጡህ ከሆነ በተሻለ መንገድ እንዲታወቅ ለማድረግ ያመቻል። አገልግሎቱም ተጨማሪ አገልግሎት እንዲሰጥ ማድረግ ይመቻል እና የማህበረሰቡ ራሱ ተሳታፊነቱ፣ ግልጽነቱ በቀጣይ ለምታደርገው ወደ ዘመናዊነት ለማምጣት ወደ ፕሮዳክት ለማሳደግ ለሚደረገው ነገር ቅርብ መሆኑን ያመላክታል። የማህበረሰቡ ግልጽነት በጣም ደስ እና ይሄ እጅግ በጣም ሌላ አካባቢ ያላየነው እዚህ ያየነው ነገር ነው። በጣም ደስ ይላል። እንግዲህ እነሱ የሚሉት ሳኦሜታ ነው። ሳኦሜታ ይሉታል ይሄንን ቀን። ሳኦሜታ ማለት መድኃኒት መሰብሰቢያ ቀን። እንግዲህ ፌስቲቫልም ሁሉ አዘጋጅተዋል። ስለዚህ ይሄ ፌስቲቫሉ መዘጋጀቱ ደግሞ እንደ ሀገር እንደ አንድ አካባቢ ማህበረሰብ የሚፈጥረውም ትልቅ ተጽዕኖ አለ ብዬ ነው የማምነው። ምክንያቱም አንድ ማህበረሰብ ያለውን እሴት መሸጥ ይችላል፣ መለወጥ ይችላል፣ ማሳደግ ይችላል። በዛ ውስጥ ብዙ ማህበረሰቡን ኢኮኖሚ ሊያሳድጉ የሚችሉ አካባቢውን ሊለውጡ የሚችሉ ሀብቶችን መፍጠር ይቻላል በዚህ ውስጥ። እኔ እንደውም ትናንትና ከሰማኋቸው ነገሮች አንዱ እንግዲህ እነዚህን እጽዋቶች በጣም ይጠብቃሉ። ከዚህ ቀን ውጪ መቁረጥ ቅጠል እንኳን አይበጥሱ። ይሄ አንድ ትልቅ ኤክሰርሳይዝ ነው። አሁን በዘመናዊ ሕክምና ዘርፍ ስንመጣ ኤክስፓየር ዴት የሚባል ነገር ይጻፍባቸዋል። ከዚህ እስከዚህ ሼልፍ ላይፍ አላቸው፣ ከዛ በኋላ አይቀጥሉም ነው። ይሄም የየም ብሔረሰብ ሳየው ትናንትናም አንድ ሰው ሜንሽን አድርጎታል። ልክ 1 ዓመት የተቆረጠው የባህል ሕክምና ልክ ኤክስፓየርድ እንዳረጋ አድርገው በአዲስ በአመቱ ላይ አዲስ ነው የሚሰበስቡት። ራሱ የኤክስፓየርድ ዴት ምን አላቸው? ኮንሰፕት አላቸው። በጣም ደስ የሚልህ ነገር እሱ ነው። ዛሬ ላይ የተሰበሰበውን ለ1 ዓመት ብቻ ነው የሚያገለግለው። የራሳቸው ይሄ ቢውልድ ያደረጉት ከኤክስፒሪየንስ ያገኙት ለቤታቸው ቁጭ ያደርጋሉ። ለሰውም ሕክምና ይጠቀሙበታል፣ ለመከላከልም። የሚገርምህ ደግሞ እጽዋቱን ሰብስበው በሽታን ለመከላከልም ጭምር ነው የሚጠቀሙት እንጂ ለመፈወስ ብቻም አይደለም። ለታመመም ብቻ ሳይሆን ለሁለት ፐርፐዝ ነው ያለው። ፕሪቬንቲቭ፣ በእንግሊዝኛው ፕሪቬንቲቭም ይጠቀሙበታል። ቅድመ ጥንቃቄ ለሰውም ብቻ ሳይሆን ለእንስሳቶችም ጭምር እና ልክ ዛሬ የተሰበሰበውን ለእንስሳቶችም ያበላሉ፣ በቤታቸውም ያስቀምጣሉ ሪዘርቭ ለ1 ዓመት ያክል። ካሁን በኋላ በሽታ አይመጣም ብለው ያምናሉ። እምነታቸውም ከኦብጀክቲቭ ኤቪደንስ በተጨማሪ እጅግ በጣም ይጸናል። ይፈውሰናል ብለው ያምናሉ። ለባህል መድኃኒት ትልቅ ሪስፔክት አላቸው። በረጅም ጊዜም ደግሞ ጉዳቱን አላዩም ማለት ትችላል። በፕራክቲካል ኤክሰርሳይዝ እያደረጉት የመጡት ነው። እኛም ይሄን በሳይንስ መደገፍ ነው የምንፈልገው። በግልጽነት ምን እንደሚሰሩ ነግረውናል። ዕውቀቱን ማሳደግ፣ አገልግሎቱን ማስፋት ነው። ለተመራማሪ እጅግ በጣም የተመቻቸ ሁኔታ ነው ያለው እና ኤክስፓየር ዴትም ያውቃሉ። ሁሉን ነገር ለ1 ዓመት መሀል ላይ አይሰበሰብም እና እጅግ በጣም የሚያስደስት እሴት ነው ያለው ይሄ ማህበረሰብ። በጣም የተለየ የተለየ እና እኛም አህሪ ከሌሎች ተቋማት ቅድም ከጠቀስኳቸው ተቋማት ጋር ከእርሻ ምርምር ተቋም፣ ከብዝሃ ሕይወት ተቋም፣ ከውቻሞ ዩኒቨርሲቲ ጋር በመሆን ይሄንን እሴት አገልግሎቱን ማሳደግ ነው እየሰራን ያለ ነው። ጥሩ ነው ደግሞ ጥሩ ሁኔታ ላይ ያለ ነው። ተሳክቶልናል። በጣም ደስ ይላል። አንድ አካባቢ አንድ ዕውቀት አለው ቀደም ሲል እንደገለጽ ነው። ስለዚህ አንድ እጽዋት ምን አይነት ይዘት አለው ብሎ ማጥናት ይፈልጋል። እነሱ በባህላዊ በሆነው አስተሳሰብ ተረድተውታል። ከብዙ ሙከራ በኋላ ማለት ነው። ከብዙ ሙከራ በኋላ ነው የተረዱት። ነገር ግን ደግሞ ወደ ላቦራቶሪው ስናመጣቸው ደግሞ ምን አይነት ኢንግሪዲየንት አላቸው፣ ምን አይነት ኬሚካል ፎርሙላዎች አላቸው ብሎ መመለስም ይፈልጋል። ከዚህ አንጻር ነው እንግዲህ ወደ ፐብሊኩ ስናወጣቸው ከዚህም አካባቢ አልፎ ተርፎ ወደ ሌላው የባህላዊ ሕክምናው አድጎ ለሌላው ጥቅም ሊሰጥ የሚችለው ወደ ገንዘብም የምንለውጠው ቀደም ሲል እንደገለጽ ነው። እንደገና ደግሞ የቻይናን ተሞክሮ እና የሌሎች ዓለማት ተሞክሮ እነዚህ በባህላዊ ሕክምና ራሳቸውን በጣም ያሳደጉትን ስናይ በባህላዊ ሕክምና ተሞክሮ ስንመለከት እዚህ ላይ የሚሰጠን ነገር አለ፣ በጣም የሚሰጠን ነገር አለ እና
እንደ አህሪም ኃላፊነታችሁን በብዙ ላብራቶሪ ውስጥ የምትሰሩት ነገር ይኖራል። ስለዚህ ከዚህ ይዛችሁት የምትሄዱን ነገር አለ? በጣም ጥሩ። እንደ አህሪ ይሄንን የየም ብሔረሰብ የሚጠቀመውን ባህላዊ መድኃኒት ስታንዳርዳይዝ የማድረግ ብቃት አለው። አህሪ ኬሚስትሪ የተሟላ ነው፣ የፎርሙሌሽን የተሟላ ነው፣ ባለሙያም የተሟላ ነው፣ የሂውማን ሪሶርስም የተሟላ ነው። የተለያየ ሀገሮች ደግሞ ባህል መድኃኒትን ኮሜርሻላይዝ፣ እኛ ሀገር አሁን ለምሳሌ ያቺ ትንሽ ክፍተት አለ፣ ኮሜርሻላይዝ የማድረግ ጋፕ አለ። ያንን ጋፕ ግን እንድንሞላ አህሪም እኛን ከዚህ ጋና፣ ሳውዝ አፍሪካ የተለያየ ቦታ የላካቸው ልኮን የኤክስፒሪየንስ ሼር ቴክኖሎጂ ትራንስፈር እንድናደርግ አድርጓል። እና በቀላሉ የየምን ባህላዊ መድኃኒት ያየነውን ልምድ የሳውዝ አፍሪካንም ሆነ የጋናንም ኤክስፒሪየንስ በቀላሉ ወደ ኢትዮጵያ አዳፕት ለማድረግ የየም ትልቅ ሞዴል ይሆናል እና አህሪም ለዚህ የተሞቻቸ ላብራቶሪ ፋሲሊቲ አለው፣ የሰው ኃይል አለው፣ በጣም ጥሩ የሆነ ቶፕ ማኔጅመንትም አለው። ድጋፍ የሚያደርግ ለባህል መድኃኒት ድጋፍ የሚያደርግ በቅርብ ክትትል የሚያደርግ ጥሩ ቶፕ ማኔጅመንት አለ እና በቀላሉ አገልግሎቱን የአህሪን እዚህ የየም ብሔረሰብ አካባቢ ያለውን የባህል መድኃኒትን አገልግሎቱን ለማስፋት በቂ የተደላደለ ሁኔታ ነው ያለው። ባህሪ አካባቢ እስከነ ማኔጅመንቱ፣ የባለሙያው፣ ኢንፍራስትራክቸሩ፣ የላቦራቶሪ ሴታፕ በሙሉ ጥሩ ሁኔታ ነው ያለው። ዶክተር ሙሉጌታ እንግዲህ በጣም አመሰግናለሁ። ለማንኛውም እዚህ ድረስ መተን ይሄን ውይይት እንድናደርግም ስለፈቀድክ በድጋሚ አሁን ያለንበትን ቦታ ዝም ብለን ስንለካው እንግዲህ መረጃዎች እንደሚነግሩን ከባህር ጠለል በላይ 2939 ከፍታ ነው። ይሄ በጣም ደጋ ነው፣ በጣም ቀዝቃዛ ስፍራ ነው። አሁን ግን ዝም ብለን ስናየው አየሩ የሚገርም ስሜት ነው ያለው። ራሱ ፀሐይዋ የምትወጣው ፀሐይ ራሱ ባላንስ ናት። የሆነ አታቃጥልህም፣ የሆነ ግን ለሰውነት የሚሰጠው እንትን አለ እና ምን ያህል እንደተገነዘቡም ያሳያል ይሄ እውቀት ማለት ነው። እና ከዚሁ ጋርም አያይዘን ማንሳት አለብን ብዬ የማምነው ይሄ ብሔረሰብ ያለው እውቀት እዚህ ጋር እንደሚያሳየን ከ60 በላይ ለሚሆኑ በሽታዎች ፍቱን የሆኑ መድኃኒቶች ከዚህ ከቦር ተራራ ላይ ይሰበስባል። ከቦር ተራራ ላይ ሰብስቦ ደግሞ የራሱን እቤት የሚያዘጋጅበት መንገድ አለው። በዱቄት ያተዘጋጀ አይተናል ትናንትና፣ በፈሳሽ መልክ የተዘጋጀ አይተናል፣ ዳይሬክት በእንትንም የተዘጋጀ አይተናል፣ በራሱ በእንጨቱ በደርቆ የተዘጋጀ ቅጠሉም ደግሞ ተፈጭቶ የተዘጋጀ። ስለዚህ ባንድም በሌላም ይሄንን ነገር ወደ እንትኑን ፎርሙሌሽን ስናመጣው አንደኛ የዶዜጅ ጉዳይ እናያለን እና ሰስቴናቢሊቲ ይፈልጋል። ስለዚህ አካባቢውን የሚሰጠንን ማዕከል ያደረገ አካባቢው ያለውን እውቀት አካባቢው ያለውን የተፈጥሮ ሀብት ማዕከል አድርገን እየጠበቅን መጓዝ ይፈልጋል። ስለዚህ ከዚህም አንፃር ማየት አለብን ብዬ ነው የማምነው። የየም ብሔረሰብ ለየት የሚያደርገው ነገር ምንድነው? እጽዋቱን ብቻ መሰብሰብ ሳይሆን እቤቱም እንዴት አድርጎ ፎርሙሌት እንደሚያዘጋጀው ሁሉ በቂ መረጃ ለኛ ሰጥቶናል። እኛም በሳይንስ በኩል ልንረዳው የምንችለው ነገር ምንድነው? አገልግሎቱን ለማሳደግ ስታንዳርድ ወጥነት ባለው መልኩ እንዴት መቀጠል ይችላል የሚለውን ሁሉም ነገር ከኢትኖቦታኒው አኳያ፣ ፕላንት ኮንዘርቬሽን አኳያ ይሄን ሁሉ የተለያዩ ባለሙያዎች አስተዋጽኦ ያደርጋሉ። ይሄንን ባህል ሜንቴን አድርገህ ለመቆየት የሚያስፈልጉትን ሁሉን ነገር በባለሙያ እየተደገፉ እንዲያስቀጥሉ ነው የሚፈለገው ፐርፐዙ። ለዛም ደግሞ እኛ የነሱን ዕውቀት መሰረት አድርገን ስለምንነሳ የማገዝ ነገር ብትለው ይሻላል በአማርኛ፣ ወይ ስታንዳርዳይዝ ወጥ በሆነ መልኩ ኮንሲስታንሲ እንዲኖረው ማድረግ እንጂ የነሱን ለብዙ ዓመታት ይዘውት የመጣውን እሴት መሰረዝ ሳይሆን በሱ ላይ መጨመር ትንሽ ነገር አድርገ ወጥነት እንዲኖረው ማድረግ፣ በቀላሉ ከትውልድ ትውልድ እንዲተላለፍ ማድረግ፣ ያን ነገር ነው እኛ የምንስተካከለው። አካባቢ ጥበቃን ስንመለከት አካባቢያችንን መጠበቅም ከየም ብሔረሰብ የምንማረው ነገር፣ የየም ብሔረሰብ አካባቢውን በዚህ አይነት ደረጃ ማንም ሳይለው እየጠበቀ ያለ ማህበረሰብ። ብዙ የኢትዮጵያ ማህበረሰቦች አካባቢያቸውን በጣም ይጠብቃሉ።
እዚህ አሁን መተን ደግሞ ስናየው ስፔሲፊክ አንድ ቀን ብቻ ብዙ ቦታ ለማየት እድሉን አግኝቻለሁ። ለየት የሚለው ግን እዚህ ለአንድ ቀን ብቻ ቅጠል መበጠስ የሚቻለው፣ መድኃኒት ኮሌክት ማድረግ የሚቻለው፣ ፎርሙሌሽን የራሳቸውን ፎርሙሌሽን ማድረግ የሚቻለው ለአንድ ቀን፣ ከዛ ያለፈ ነገር የለም። ስለዚህ አካባቢ ጥበቃ ላይም የሚኖረው አስተዋጽኦ አለ። እንግዲህ ይሄ አካባቢ ተጠብቆ አንድ የቦታኒካል ጋርደን ሊሆን የሚችልበትም አቅም መፈጠር አለበት ተብሎ ይታሰባል። ስለዚህ በአንድም በሌላም ጥናቶች የሚነግሩን ነገር አለ። ትክክል። ይህንን በተመለከተ እንዳጋጣሚ ሆኖ ትላንትና አውደ ጥናቱ ላይ የዚህን የሰራነውን ስራዎች በምናቀርብበት ጊዜ የዞኑ አስተዳደር ከባህል ሚኒስቴር ጋር በመተባበር ከአውደ ጥናቱ ካለው ነባራዊ ሁኔታ ተነስቶ ይህንን ነገር በቦታኒካል ጋርደን ለመስራት የሚያመቻችሁ መሬት እሰጣችኋለሁ በሚል ቃል ገብቷል። የኛንም ስራ አይተው እንቅስቃሴውንም አይተው እኛም በተመራማሪዎቻችን በኢንስቲትዩቱ በተቀናጀ መልኩ ይህንን ቦር ተራራ ላይ የምናያቸውን እጽዋቶች ለበለጠ ኮንሰርቬሽን ኢንቫይሮንመንታል ኢምፓክቱን በጠበቀ መልኩ መጠበቅ በሚያስችል መልኩ ለማደራጀት መሬት ትላንትና አስተዳደሩ ለባህል ሚኒስቴር ሰጥቷል። ያው በተዘዋዋሪ ለኛ መሬት እንደተሰጠን ነው የምንቆጥረው እና እዛ ጋር ቦታኒካል ጋርደን እናዘጋጃለን ብለን እንገምታለን። ትላንት መሬቱ ተፈቅዷል። ስለዚህ በአንድም በሌላም ህብረተሰቡ እየጠበቀ ያለውን ነገር የበለጠ ኮንዘርቭ አድርጎ የበለጠ ማኔጅ አድርጎ የተሻለ እንዲሆን እንደገና ደግሞ የባህላዊ ሕክምና ላይ የሚደረገውን ምርምር ሊያግዝ የሚችሉ ኤሪያ ሊሆን እንደሚችል ታሳቢ ባደረገ መልኩ ማለት ነው። ምናልባት ብዙ ሀገሮች ለመዞር እድሉን አግኝታላል? አግኝቻለሁ። ከኛ ሀገር ጋር ስናነጻጽረው የነሱ እንዴት ይታያል? እኛ ሀገር እውነት ለመናገር ያለንን ነገር በደንብ አናውቀውም ማለት ትችላለህ። በጣም ሀብታም ነን። እኔ በዚህ በስራ አጋጣሚ የተለያየ ሀገር ዞር ያለው አይቻለሁ። እንደኛም እድለኛም የለም፣ ግን ያንን አልተጠቀምንበትም። እንዲሁ ለአገልግሎቱን ለማስፋት ትናንሽ ስራዎች ተሰራለህ እንጂ እንደዚህ አሁን ላይ በደረስንበት ደረጃ ኮሜርሻላይዝ ለማድረግ ወደ ፕሮዳክት ለማድረግ ታስቦ የተሰራ ብዙ ነገር የለም። እኛ ጋር ሌሎቹ ጋር አሁን ጋና፣ ሳውዝ አፍሪካ ትንሿን ነገር እንደውም እነሱማ የየም ብሔረሰብ አይነትም አይደለም የነሱ በጣም ትንሿን ነገር ሰማይ አድርሰው ሲያቀርቡ ነው የምታየው። እኛ አሁን ቅርብ ጊዜ ራሱ ከ15 ቀን በፊት ለዚሁ ጉዳይ ሄጄ ነበር እና የሚገርም ነገር ነው የምታየው። እኛ ግን በእጃችን ብዙ ነገር አለን፣ አናወራለትም፣ አናከብረውም፣ እንዳለንም አናመሰግንም። ብቻ የውጭውን ለማየት እንጓጓለን። እኛ በእጃችን ላይ ያለው ግን አንታፕት ፖቴንሻል በጣም ከልክ ያለፈ ፖቴንሻል እንዳለን ነው የተረዳሁት። እንግዲህ ከአዲስ አበባ ወደ 275 አካባቢ ኪሎ ሜትር ርቀት ላይ ነው ያለነው አሁን። ስለዚህ ቅርብም ነው፣ ተመላልሶም ለመስራት በጣም ቅርብ ነው። ጅማ መንገድ ላይ ነው የሚገኘው። በሳጃ ከተማ ላይ ነው የሚገኘው። ከሳጃ ከተማ ምናልባት 32 ኪሎ ሜትር ወደ ተራራው እንወጣለን። ከዛ ነው የምናገኘው። ይሄ አካባቢ አሁን ልክ እንደ ሌሎች ፌስቲቫሎች አሁን ኢትዮጵያ ውስጥ የተለመዱ የባህላዊ የሆኑ ክብረ በዓሎች አሉ። የተለመዱ ክብረ በዓሎች በሃይማኖታዊ የሚሆኑ ባህላዊ የሆኑ እነዚህ ለቱሪስት መስህብ ሆነው በጣም ብዙ ሰው የሚጎርፍባቸው ናቸው። በጣም ይሄ ዛሬ ላይ እንደዚህ ሆነን ብናየው ነገ በጣም ትልቅ የቱሪስት መዳረሻም እንደሚሆን ይታሰባል። ስለዚህ አካባቢውን ኮንሰርቭ ማድረግ መጠበቅ ወሳኝ። በጣም አሁን ራሱ ብዙ ከከተማ የመጡ ሰዎችን እያየን አካባቢውን ኮንሰርቭ ማድረግ መጠበቅ እንግዲህ ለቱሪስት መዳረሻም ትልቅ ዛሬ ላይ እንግዲህ አስብ፣ ድግስ ተደግሰዋል፣ ትልቅ ፕሮግራም ተደርጓል። ብዙ ሰው ፋሲኔት እያደረገው ነው። በጣም ከተለያዩ ተቋማት እኛንም ጨምሮ ብዙዎቻችን ወደዚህ መተናል። ይሄን እድል አግኝተናል። እንግዲህ ነገ ላይ ለብዙዎች እየነገርን ነው። በጣም ትክክል ነው። ዛሬ በጣም ይሄ ቱሪስት መስህብ በተሻሉ ራሱ ብሔረሰብ የተሻለ ማህበራዊ እድገት፣ በጣም አካባቢያዊ እድገት፣ ኢንፍራስትራክቸሩ እንዲቀየርለት
ትልቅ አስተዋጽኦ ይኖረዋል በጣም ነውና እዚህ ላይ ይሄ እሴት የማህበረሰቡ እሴት ቅድም ካልኩት በተጨማሪ የቱሪስት መስህብ ራሱ ፖቴንሻል አለ እና እዚህ ጋር ኢንፍራስትራክቸሩን ትንሽ ማስተካከል ቢኖር በሳይንስ ትንሽ ቢታገዝ የማህበረሰቡን ኢኮኖሚ ራሱ ቡስት ማድረግ በትንሽ ነገር ምክንያቱም ኦልሬዲ ዴቨሎፕድ የሆነ ከትውልድ ትውልድ ይዞት የመጣው ብሔረሰቡ አለ። ብዙም ድካም የለውም። ለሌላ ለተመራማሪ ለሳይንቲስት ብዙ ድካም የለውም። ትንሽ ብቻ ነው የሚያስፈልገው። ከዛም ማህበረሰቡ የበለጠ ተጠቃሚ ኢኮኖሚካሊም የበለጠ ተጠቃሚ የሚሆንበት ከቱሪስት መስህብ የበለጠ ተጠቃሚ የሚሆንበት ከባህል መድኃኒቱም ኮሜርሻላይዝ አድርጎ የበለጠ አገልግሎት የሚያገኝበት ለራሱን ብቻ ሳይሆን አገልግሎቱን የሚያሰፋበት እድል በጣም አለው። ይሄ ትልቅ የሚበረታታ እሴት ነው። እዚሁ ጋር እንደ ማጠቃለያ እንውሰደው። ምናልባት ዶክተር እንግዲህ አሁን እናንተ ኃላፊነት ተሰጥቷቸዋል። ፕሮጀክቱን የምትመራው አንተ ነህ። ስለዚህ ከሀሪ አንተ ፕሮጀክቱን እየመራህ ነው። አሁን ለብዙ ቀን ነው እዚህ የቆየው። ስለዚህ ወደፊት ምን እንጠብቅ የሚለውን ነገርም ታሳቢ አድርገን ዛሬ ላይ በዚህ መልክ አዘጋጅተነዋል። ነገስ ከዛስ የሚለውን ነገር በምን ውጤት እንጠብቀው የሚለውን ነገር እንደ ማጠቃለያ እንውሰድ። ኦኬ፣ እንደ ማጠቃለያ የሚሆነው ነገር ምንድነው? እንደው በቁጥር ባስቀምጥ ቦታኒካል ጋርደን ማዘጋጀት ራሱ አንድ ኮንሰርቬሽን ነው። ኢንቫይሮንመንቱን ሜንቴን ማድረግ፣ ከዛ በተጨማሪ በሳይንሳዊ መንገድ በመደገፍ ውጤቱን ስታንዳርዳይዝ ማድረግ፣ ለወደፊቱ ስታንዳርዳይዝ ማድረግ፣ ኮሜርሻላይዝ ማድረግ፣ አገልግሎትን ማስፋት ይሄኛ እቅድ የያዝነው ነገር ነው። የነበረው ላይ ቫልዩ መጨመር ይሄ በእቅዳችን የያዝነው ነው። ይሄም ደግሞ አመት ከዛ በላይ በአመት ውስጥ የሚታይ ነገር አሪ በቅንጅት ቀደም ከሚሰሩት ተቋማት ጋር ሆነን በአመት ውስጥ አገልግሎቱ ሰፍቶ የምናየው ነገር በጣም ደስ ብሎናል። እንግዲህ ውድ ጊዜህን ሰጥተህ እንግዲህ ፕሮግራም እንግዶችንም እያስተናገድክ ነበር። እንግዲህ ከእንግዶችም ሳብ አድርገን ነው እዚህ ጋር እንግዲህ ለውይይት የጋበዝንህና ስለመጣ በጣም እናመሰግናለን። አብረን ስለቆየን ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን ዛሬ በየም ብሔረሰብ የቦር ተራራ ላይ በየአመቱ ጥቅምት 17 የሚከበረውን የባህላዊ እጽዋት የመሰብሰቢያ ቀንን ማዕከል አድርገን ከአህሪ ጋር በመሆን እና ከሌሎች ተቋማት ጋር በመተባበር ዛሬ እዚህ ከአዲስ አበባ ወደ 270 አካባቢ ኪሎ ሜትር መተን ይህንን ፕሮግራም አዘጋጅተንላችኋል። እንግዲህ ይሄ አካባቢ ማህበረሰቡ ለእጽዋት ወይም ደግሞ ለተፈጥሮ ሀብት ትልቅ ቫልዩ የሚሰጥ ዋጋ የሚሰጥ ማህበረሰብ ነው። ጠንቃቃ ማህበረሰብ ነው። አለ ምክንያት ቅጠልን አይበጥስም። አለ ምክንያት አካባቢውን አያራቁትም። ይሄ ለሁላችንም ትምህርት ሊሰጠን የሚችል ነገር ግን ምንም ትምህርት ሳይኖረው 500 600 ዓመት ከወላጆቹ ከሌሎች ወላጆቹ እየተቀበለ ዛሬ ይሄንን ዕውቀት በዚህ መልክ አቆይቶልናል። እኛም ይሄንኑ በማድነቅ ተመራማሪዎች በተሻለ መልኩ ይሆን ዘንድ ምርምር እንዲሰሩ እየጠቆምን አካባቢው ላይ ያልተሰሩ ያልታዩ ብዙ የምርምር ሐሳቦች መነሻዎች ሊኖሩ ስለሚችሉ ይህንን እየጠቆምን ውይይታችንን በዚህ እናበቃለን። አብራችሁን ስለነበራችሁ ውድ ጊዜያችሁን ስለሰጣችሁ እናመሰግናለን። አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩትም ይህንን ፕሮግራም እንድናዘጋጅ እዚህ ድረስ ስለጋበዘን አብሮንም እየሰራ ስላለ ከልብ አድርገን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።